السلام عليكم ورحمة الله وبركاته. ودنا تكبرت بيت سوتشين جمناش سلام ناتش الحمد لله كان يوم سلام. شرك ملاكل هذا جنيا عندنا لدنيا عيدنا لاكير عيدنا لدنيا من دم يتقمنه. إنها إيه اللي جاون قط أمي أقرب لنا بتأم قال دنيا لو بس أنت إني قال دمي أقرب لجنو كن سلتوي دنتسيل بتأم يقربني والله. إنها استعد متوت ليلو تشون دموش ميلو سنادمتوت. السلام عليكم ረህመቱላሂ ወበረካቱ። እቺ አላህ በሚል ወይም ደግሞ አላህ ነው ጌታችን በሚል የተዘጋጀች ግጥም ናት። ሁሉም እንዲያነበው ጋብዣለሁኝ ማለት ነው። አላህ ነው ጌታችን፣ አላህ ነው ጌታዬ፣ አላህ ነው አምላክ ብቸኛ የሆነው ያሌለው ሸሪክ፣ ሰው ጅን ድንጋይ እንጨት ከብተ መልአክ የለም የሚያግዘው አምልከው አውቀክ፣ ለፍጡር አትስገድ ተው አትንበርከክ፣ ለፍጡር አትስገድ ተው አትንበርከክ። ያው የማይሞተው አዛኙ ትልቁ የአይወልድ አይወለድ ሁላችሁም እወቁ። ሁሉም አስተናባሪ ያውቃል የቅርቡን የሩቁ፣ ድብቁን ይፋውን ያለፈው የገይቡን፣ የሆነውን ያልሆነውን የማይሆነውን ባይሆን የማይሆነውን ባይሆን ያልሆነውን ቢሆን የሆነውን ሁሉን ማነው የሚያውቀው? አላህ ብቻውን። ማነው የሚያውቀው? አላህ ብቻውን። ማይተኛ ማይረሳ ማይበላ ማይጠጣ ምስት ልጅ ያልያዘ የሌለበት ጣጣ ስልጣኑ ማይቀንስ የመጣው ቢመጣ አልሐምዱሊላህ እስላም ለኛ ሰጠ። የለም ሊኖር አይችልም ከሱ የበለጠ፣ የለም ሊኖርም አይችልም ከሱ የበለጠ። አላህ ነው አምላኬ ከአርሽ በላይ ያለው ብቸኛውን የፈጠረ ምድር ሰማይ ከአደም እስከ ሙሐመድ የላከ ነቢይ ነቢዩላህ ኢሳም ፍጡር ነው ወላይ። ለቀድ ከፈረ الذين قالوا ان الله هو المسيح ابن مريم በርግጥም ከፈሩ ኢሳ አምላክ ነው ያሉ ሁላቸውም ብሎ አስጠነቀቀ። አላህ አርሐሙ ረሂም ልጅ ምስት አይገባው ሱብሃነሁ الذي አምሳያ የለውም የጠራ ነው ከዚህ አምሳያ የለውም የጠራ ነው ከዚህ። አላህ ከላይ ነው ከሰማያት በላይ እኛም ባሪዎቹ ለሱናን አገልጋይ እንድናመልከው ነው የላከልን ነብይ። ያውም ብቸኛ አርገን ስንሰግድ ስንጸልይ ያውም ብቸኛ አርገን ስንሰግድ ስንጸልይ ስንጾም ስናርድ ስንገባ ስለት መሐላ ስንምል ብቻውን መጥራት ይህ ነው እንወቀው የኢስላም ትምህርት። ነቃበል ይሄው ነው ተውሂድ ብሎ ማለት ነቃበል ይሄው ነው ተውሂድ ብሎ ማለት። አርካኑል ኢማን ላይ የመጀመሪያው ህግ አንቱሚኑ ቢላህ ብሎ ሲደነግግ መስፈርቱ አራት ነው በአላህ መስፈርቱ አራት ነው በአላህ ማመን። የመጀመሪያው ቢውጁዲሂ መኖር መገኘቱን ማወቅ ነው ከአርሽም በላይ መኖሩን። አርህማኑ አለል አርሽ ስተዋ ሚኖረው ከአርሽ ከፍ ብሎ ነዋ። ሁለተኛው መስፈርት ሩቡብያ ነው ዓለም ፍጡራን በጠቅላላ የሚንከባከበው መመስከር አለበት ሙስሊም የሆነ ሰው። ያነጋል ያመሻል ይፈጥራል ያዘንባል ፍጡሩን በጠቅላላ ያስተናብራል። ሶስተኛው ልንገርህ ተውሂድ አልኡሉሂያ እሱ መነጠን ነው በኢባዳ ንያ። ስትሰግድ ስትጾም ስታርድ ስትስለትም ስትገባ ሐጅ ኡምራን ብታረግ ብትሄድም ካዕባ ለሱ ብቻ ካልሆነ ስራው ሁሉ ይሆናል ገለባ። ስትለምን ስትጠይቅ ያ አላህ ብቻ በል። ወደ ፍጡር ወርደህ ስጡኝ ስጡኝ አትበል። መላኢካ ሰው ጅን ድንጋይ ናት ወላወል። ከምንም በላይ ተውሂድ አልኡሉሂያ ማወቅ ያስፈልጋል። ነገ በአኺራ በእሳት ዘውታሪ ያደርጋል። ኡሉሂያ ካልተስተካከለ ስራ ምን ይጠቅማል? ኡሉሂያ ካልተስተካከለ ስራ ምን ይጠቅማል? አራተኛው ልንገርሽ ተውሂድ አልአስማእ ወሲፋት ማመን መቀበል ነው የአላህን ስምና ባህሪያት። አላህ ኮንነዋል በስሙ ለሚያላግጡት። ወሊላሂ አልአስማኡል ሁስና ፈድዑሁ ቢሃ ወዘሩ الذين يلحدون في اسمائه سيجزون ما كانوا يعملون ወሊላሂ አልአስማኡል ሁስና ፈድዑሁ ቢሃ የአላህንም ስም ማወቅ ዋጅብ ነው ኢልሙሃ ከተቻለ ማወቅ ነው መትኑሃ ወሸርሁሃ ከተቻለ ማወቅ ነው መትኑሃ ወሸርሁሃ። ለምሳሌ እኒ ከአላህ ስም ልውሰድ አርሂም ማለት አዛኝ ነው ለያዘ ሰው ተውሂድ በአኺራ የሚፈቅድልን ጀነት እንድንሄድ። ከሪም ሲባል ቸር ነው ቸሮችን የሚወድ። አርህማን ማለትም ለሁሉም የሚያዝን ለካፊሮቹ እንኳ በዱንያ የሚያዝን አላህ ነው ጌታዬ እኔ ነኝ ባሪያው በሰጠኝ ነገር ሁሉ ላመዝግነው አልሐምዱሊላህ ይበል ሁሉም ሰው አልሐምዱሊላህ። ግጥሜን ጨርሻለሁ። ሰላሙ አለይኩም እወዳችኋለሁ። ሰላሙ አለይኩም እወዳችኋለሁ። ቪዲዮን ከቻላችሁ ሪፖስት እና ዲዩት አድርጉልኝ ለሁሉም እንዲ አለይኩም ወራህመቱላሂ ወበረካቱ። የነብዩ ሰለላሁ ዐለይሂ ወሰለም ሱናን የሚከተል ሰው ወይም ኢነል ሙስሊመል ሐቅ ትክክለኛ ሙስሊም የሆነ ሰው አንድ ታላቅ ዓሊምን በማጣት እንደሚያዝነው ወደ አላሁ ሱብሓነሁ ወተዓላ መንገድን ወደ ነብዩ ሰለላሁ ዐለይሂ ወሰለም ሱናን የምጣሩ ሰዎች ዱዓቶች በሚሞት ጊዜ እንደሚያዝኑ ሁሉ የፍረሑል ሙእሚኑ ቢህላኪል ቢድዕ ወአህሊል ቢድዕ ወሩኡሲሂም ወርሙዚሂም። አንድ የቢድዓ ባለቤት በሚሞት ጊዜ በል የቢድዓ አንጃ ትልቃቸው በሚሞት ጊዜ በዛው ተቃራኒ ይደሰታል። ምክንያቱም ሰለፎቹ ሪድዋኑላሂ ዐለይሂም ቀደምቶች ከአህለል ቢድዓ ላይ ማስጠንቀቅና ሰዎችን ማራቅ ብቻ አይደለም ስራቸው። በል እንደውም እነዚህ የቢድዓ አንጃዎች በሚሞቱ ጊዜ አልቆሙም ነበር፣ አህዋላቸውን ይገልጹ ነበር፣ ጥመታቸውን ይገልጹ ነበር። በል ካኑ የፍረሑና ቢመውቲ አህሊ ቢድዕ ወሩሙዚሂም የቢድዓ አንጃዎች በመሞታቸው ትላልቅ ሰለፎች ደስቱ ነበር የቢድዓ ባለቤት በሚሞት ጊዜ። ለምሳሌ في الصحيحين عن أبي قتادة رضي الله عنه بخارينا مسلم مستبان الحديث أن النبي صلى الله عليه وسلم قال النزي يتمت أنجاوش عينت بميموت جزي يستريح منه العباد والبلاد
والبلاد والشجر والدواب نيال እንደዚህ አይነት ከቢድዓ አንጃዎች የአላህ ባሪያዎችም ራህ ይወስዳሉ በልሀገርም ሰላም ያገኛል እንጨትም ሰላም ያገኛል እንስሳቶችም ድረስ ሰላም ያገኛል ከነሱ ጥመት ይላል ኢዘን فكيف لا يفرح المؤمن بموت أهل البدع ورموزهم هذا انديت مسلموቹ አይደሰቱም የቢድዓ አንጃዎችና የነብዩ ሰለላሁ ዐለይሂ ወሰለም አሐዲሶችን የሚያጠቡ የአላህ ሱብሓነሁ ወተዓላ ሲፋቶችን ውድቅ የሚያደርጉ ትላልቆች በሚሞቱ ጊዜ እንዴት አንደሰትም ብሽር ሙረይሲ በሞተ ጊዜ ብሽር ብን الحارث ሱቅ ውስጥ ነበር ብሽር ሙረይሲ ማለት ጠማማ ነው ቁርአን መክሉቅ ነው ሲል የነበረ ነው አላህ ሱብሓነሁ ወተዓላ ከአርሽ በላይ አይደለም ብሎ ሲያምን የነበረ ነው ነገር ግን መሞቱ ተሰማ ከዛ ብሽር ብን الحارث رحمه الله رحمة واسعة موتون يسمى قزي سوق وسط نبر الحمد لله الذي أماته الله سبحانه وتعالى كبر مسكاري قبو إهنني بدعا جوجن سنة عقل قدنا للنيات إمام أحمد رحمه الله رحمة واسعة تبيكو يدمة جوج لاي مصيبة بميولد قزي موت بميولد باتو قزي مدسة انديتو تبرو بمتيو قزي ومن لا يفرح بهذا ما أنه بندز زينة ما يدسة ولو بملسوت السنة الخلاق በሚባል ኪታብ ላይ ታገኛላችሁ ዋህብ ብን ቁረሺ الضال በሞተ ጊዜ ያጠማማ በሞተ ጊዜ عبد الرحمن بن مهدي رحمه الله رحمة واسعة እንዲህ አለ الحمد لله الذي أراح المسلمين منه الله سبحانه وتعالى ክብር ምስጋና ይገባው ሙስሊሞቹን ስላሳረፋቸው ከዚህ ጠማማ ሰው አለው እኛም እንላለን الحمد لله الذي أراح العباد والبلاد والدواب من هذا المجرم الضال المكفر الله سبحانه وتعالى كبر مسكن يقبو لذي تماما الشيخ تبيو عمر جنتي لا قال الحمد لله والله ارتحنا عليه من الله ما يستحق سمون ما تككلني عقيدة عندما كتب من إخواني عنده هنا من مميع عنده هنا بزي موتي بزو حقيقة باطل النحك إلى يال مالت السلام عليكم ورحمة الله وبركاته ሰዎች የበዙበት ጊዜ ላይ ነው ያለነው በእስላም ስም ሙስሊሙንም ከእስልምና ውጪ ያሉ ሰዎችን የሚሸውዱበት ጊዜ በየጊዜው አዲስ ነገር ይዘው ይመጣል እነዚህ ሰዎች ትክክለኛ እስላም አላዙም አቂዳቸው መንሃጃቸው አመለካከታቸው ሁሉ ነገራቸው የተበላሸ ነው ብልሽልሽ ያለ ነው ትክክለኛ እስላም ያላዙ ሰዎች በየጊዜው ብቅ ያሉ አዲስ ውዥንብሮችን ይዘው ይመጣሉ በተለይ በዚህ ጊዜ በጣም በዝቷል መውሊድን ስትቃረን የነብዩ ጠላት ይሏል መውሊድ ምንድነው ያለው ውስጡ ላይ በየዓመቱ እንደሚገለጸው አሁን ደርሷል አይደል ይጠቀሳል በየጊዜው ይበቃል እንዳትሉ እንደሞ ሙመያዎች በቃ ዝጉት ፋይሉን ብሎ ነው ወደ ኢኽዋን ሄዶ የተከላከሉት እንዲህ ትክክለኛ እስላም ያላዙ ሰዎች ከላይ እየመሩ በመጡ ሰዓት ሙስሊሙ ትክክለኛውን እስላም ትቶ ወደ ኩፍር ነው የሚሄደው መውሊድ ምን አለው ከባዱ ሽርክ አለው ትክክለኛ እስላም አይደለም ያፈርሳል ወንድሞች አባቶች ነቃ ብላችሁ አስተምሩ የጮኸይጩ አይመለከታችሁ አምና ኢኽዋኖች ተጨምሮ እስላም ውስጥ ካሉ ሃይማኖቶች አንደኛው መውሊድ ነው ብሎ ሲያነግዙት ነበር መቼም አይነግስም እነዚህ ትክክለኛ እስላም የያዙ ሰዎች አይደሉም መቼውንም መውሊድ እስላም ሊሆን አይችልም ከእስላም ውጭ ያሉ ካፊሮች ራሱ ያደርጉታል ብዬ አልጠብቅም ወላሂ ነው የምላችሁ አልጠብቅም አንድ የተማረ ፓርላማ ላይ ያለ የዶክተሬት ማዕረግ የያዘ ወይ የኢንጂነሪንግ ማዕረግ የያዘ ወይ ፕሮፌሰር የሆነ ሰው ጫት እየበላ ይጨፍራል ብዬ አልልም ከእስላም ውጭ ያለ ሰው እንኳን እስላም ትክክለኛው እስላም ይቀርና ግን በእስላም ስም ጫት እየበሉ ከሴት ጋር መደለቅ መጨፈር ኩዝቤት ያ ረሱላህ ማለት ናይበሉኝ መዲና ይውሰዱኝ መዲና ማለት እክትላጥ ውስጥ መግባት ከጎረምሶች ጋር ጸጉራቸውን በአንድ በኩል ቆርጦ በአንድ በኩል ካስረዘሙ ወይንም ደግሞ ፊታቸውን ቀለም ከተቀቡ ሊፕስቲክ እና ቻፕስቲክ ከተቀቡ ሴቶች ጋር አብሮ መዝለል ይሄ የነብዩ ውዴታ ነው ተው ታፍሩበታላችሁ ተመለሱ አላህን ፍሩ ያሳፍራችኋል ይሄ ተግባር ዱንያም ላይ አኺራም ላይ የሚያሳፍር ተግባር ነው የድሮ ሱፊዮች እኮ አያደርጉትም ነበር የድሮ ሱፊዮች ያውኑ ጎረምሶች ያመጡትን ጣጣ አብዛኛው የሱፊዬ ተብሊግ ወይ አህባሽ ግሩፕ ተከትሏቸው ይሄዳል ወጣቶች አረ ወደ ኋላ ወደ ሱፊ ትላልቅ መሻይኾች ይሄ አላህን እንፈራለን ሚሉ የነበሩት ጋር ቢሄዱ እኮ የለም ይሄ ያውኖቹ ከዳንስ ከሙዚቃ ከምናምን አያይዞ ኡማውን ያስጨፈሩታል የዝሙት ማስፋፊያ የሽርክ ማስፋፊያ የሌብነት ማስፋፊያ
ወንበድና ማሰራጫ ቦታ ነው እንጂ ወላሂ እስላም ሊገለጽበት አይደለም። መውሊድ በቁርአንም በሐዲስም በፍቂህም ደረጃ የተቀመጠ ነገር የለም። እየለጠፉ እየቀጠሉ እየቆረጡ የሚያወሩት ወሬ ወላሂ ባጥል ነው፣ በፍጹም የለም። ቢኖርማ ከነሱ በላይኛ የምናርድ ነበር። ስለዚህ ለዚህ መውሊድ ቢድዓ ነው ብሎ የሚያስተምሩ የነበሩ ሰዎች እውቅና እየሰጡት ነው። ትክክለኛው እስላም ከመንዙማ የራቀ ነው፣ ከድቤ የራቀ ነው፣ ከጫት የራቀ ነው። ጭፈራ በእስላም የለም። ነብዩ አለይሂ ሰላቱ ወሰላም እኔ የማውቀውን ብታውቁ ኖሮ አታውቁም እንጂ ብታውቁ ኖሮ ትንሽ ትስቁና ብዙ ታለቅሱ ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም። ጫት እየበሉ አይናቸው ቀልቶ